ሰላም ዩናይትዳውያን እንዴት ናችሁ? እነሆ ዩናይትድን የተመለከቱ ዜናዎችን ብቻ በምናደርሳችሁ ሰዓት ላይ ተገኘን። እናንተም ያላችሁት በማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ገጻችን ነው። ክቡራን አድማጮች ዩናይትዶች ትላንት ወደ ስፔን አቅንተው ከሶሲዳድ እጅግ በጣም ውድ የሆነች አንድ ነጥብ ይዘው ወጥተዋል። በእርግጥ ዩናይትዶች ትላንት እድለኛ አልነበሩም። ጨዋታውን ሊያሸንፉ ይገባቸዋል የምንልበትን እንቅስቃሴ ማድረግ ችለው ነበር። ያ ሊሆን አልቻለም። የመልሱ ጨዋታውን በኦልድ ትራፎርድ እጅግ እንዲጠበቅ ሆኗል። ከትላንቱ ጨዋታ በኋላ ግን የታዘብናቸው ልትሰሟቸው የሚገቡ አንዳንድ ነጥቦች አሉ። አድማጮች በጆሹዋ ዝርኪዚ በዩናይትድ ደጋፊዎች እጅግ መወደዱን መቀጠሉ በተጫዋቹ አሁንም ከትላንቱ ጨዋታ በኋላ ተስተውሏል። የጨዋታው ኮከብ ተብሏል። ትላንት ዳሎ ግን ለሆይላንድ ያላቀበለው ኳስ ብዙ አነጋጋሪ የሆነ ነው። ተጫዋቹም ብስጭቱን ገልጿል። ከትላንቱ ጨዋታ በኋላ ምን ተባለ ስና አንዳንድ የጨዋታው ትዝብቶቻችንስ ምንድን ናቸው የሚሉትን የማይላችሁ የዜና የመጀመሪያ ክፍል ነው። አድማጮች ከጨዋታው ውጭ ደግሞ በዩናይትድ ዙሪያ የወጡ አንዳንድ መረጃዎች አሉ። አንድ የዩናይትድ ተጫዋች ታዳጊ ነው፣ ኮንትራት አርዝመውለታል ተብሏል። ማን ነው ትሰማላችሁ? ከወደ አርጀንቲና ደግሞ ትላንት የነገርናቸው አንድ ተጫዋች ሊፈርም ነው ተብሎ ዜና ወጥቶ ነበር። አሁን እጅግ በጣም ተቃርቧል ተብሎ በድጋሚ መረጃው ወጥቷል። ሩበን አሞሪም ለምን ዲያጎ ዳሎን በቀጣይ ክረምት ላይ መቀየር እንደፈለጉ በደንብ የታየበት ጨዋታ ሆኗል። ትላንት አሁን ለኮይንዳም አማራጭ አድርገው የያዙት አንድ ልጅ አለ እዛው ከፖርቹጋል ተብሏል። ማነው ትሰሙታላችሁ? ከዛ ውጭ ጆዜ ሞሪኖ በጣም አነጋጋሪ ነገር ፈጽሟል። ሞሪኖ ትላንት በዩናይትድ የሚፈለግ አንድ ተጫዋች ነበራቸው። የ19 ዓመት ተከላካይ ተጫዋች ነው። ይህን ተጫዋች የቶተናም መልማዮች ተጫዋቹን ለማየት ሲመጡ ልጁን ቤንች ያደረጉት፣ ምንም ደቂቃ አላጫወቱትም ነበር እና የቶተናም መልማዮች ተጫዋቹን ሳያገመግሙ ሳያዩት ባለፈው እሁድ ወደ እንግሊዝ ተመለሱ። ትላንት የዩናይትድ መልማዮች ሲመጡ ግን ልጁን አሰልፈውት ነበረ። ተጫውቷል። በተከላካዩ ለቶተናም ጊዜ ልጁን ቤንች በማድረግ እንዳያዩት አድርገው መለሷቸው። ለዩናይትድ ጊዜ ደግሞ ተጫዋቹን አሰልፈው ተጠቀሙበት። ስለ አሞሪም እና ስለ ብራትክሊፍም የተናገሩት አለ ሞሪኖ አዝናኝ ነገሮችን ያወሩት። ብቻ ትሰሙታላችሁ አድማጮች። እስከ መጨረሻው አብራችሁኝ ስትሆኑ ልዩ ልዩ መረጃዎችን በውስጥ ታገኛላችሁ። ከእናንተ የሚጠበቀው በትዕግስት ብቻ ነው አድማጮች። ከቻላችሁ እስከ ዜናው ፍጻሜ መጨረሻ ሁሉንም ለመከታተል ሙከራ አድርጉ። እንዲሁም ላይክ አድርጉ ሰንላችሁ ለምታደርጉ እጅግ ቀና የሆናችሁ የቻናላችን ቤተሰቦች እጅግ ከልብ እያመሰገንኩኝ ወደ መረጃዎቻችን በቀጥታ እንለፍ። መልካም ቆይታ አድማጮች። ከትላንቱ የዩናይትድ ጨዋታ ትዝብታችን መረጃዎቻችንን ማድረስ እንቀጥል። ከትላንቱ የዩናይትድ የአውሮፓ ሊግ ጨዋታ ልናወራ የምንችለው ፖዘቲቭ ነገር ብቻ ነው። እውነት ለመናገር ዩናይትዶች ትላንት በጣም ምርጥ ነበሩ፣ ፔናልቲዋ እስክትቆጠር ድረስ። ባለፈው ረቡዕ ዕለት በ10 ጎዶሎ ተጫዋች ተጫውተው እጅግ ተፋልሞ ነው እንግዲህ በጣም ውድ የሆነች 3 ነጥብ ይዘው ወጥተው ብዬ ነበር። ከዛ በኋላ ደግሞ ባለፈው እሁድ 120 ያህል ደቂቃዎችን እንዲጫወቱ ተገደዱ። በፉልሃም ምንም እንኳን በፔናልቲ መጨረሻ ላይ ከኤፍኤ ካፑ ተሸንፈው ቢሰናበቱ የሚያወጡት ኢነርጂ እጅግ ከፍተኛ ነበር። እነሆ አሁን ትላንት ደግሞ ሐሙስ ከሜዳቸው ውጭ ወደ ስፔን አድካሚ የሆነ ጉዞ አድርገው የስፔኑን ክለብ ሪያል ሶሲዳድን መግጠም ነበረባቸው። ይህንን ሁሉ ሲያደርጉ ዩናይትዶች በነኚህ በጣት በሚቆጠሩ ቀናት ውስጥ እጅግ ተደጋጋሚና ቁልፍ የሆኑ ተጫዋቾቻቸውን በጉዳት አጥተው ነበረ። ክለቡ በቂ የሆነ የስኳድ ተጫዋች እንኳን ሳይዝ ነበር ወደ ስፔን ያመራው። በጣም ድካም ተሰምቷቸው በባለፉት ባደረጓቸው ጨዋታዎች ላይ ከፍተኛ የሆነ ኢነርጂ አውጥተው ተጨማሪ ደቂቃዎችን ሁሉ ተጫውተው ነው እንግዲህ ለትላንቱ ጨዋታ ስፔን ሶሲዳድ የደረሱት። በትላንቱ ጨዋታ ላይ ዩናይትዶች እውነት ለመናገር ማሸነፍ ይገባቸው ነበር፣ ግን ከጨዋታው በአጠቃላይ 1 ነጥብ ይዘው ወጥተዋል። በጣም ውድ የሆነች ወሳኝ ነጥብ ነው ይዘው የወጡት።
በመልሱ ጨዋታ ላይ ኦልድ ትራፎርድ እንደሚያደርጉ ይታወቃል። ኦልድ ትራፎርድ ላይ የዩናይትድ ደጋፊ 12ኛ ተጫዋች ነው ቀልብሶ ወደ ቀጣዩ ዙር የማለፍ አሁን የተሻለ ግምት የሚያገኝ ቲም ሆኗል። ዩናይትድ በትላንቱ አቻ ውጤታቸው መሰረት አሁንም በቻምፒዮንስ ሊግ እና በዩሮፓ ሊግ ከሚሳተፉ ክለቦች 72 ክለቦች ውስጥ እስካሁን ድረስ ያልተሸነፉ ቲም መሆናቸውን ከጨዋታው በኋላ እንዲሁ ትላንትም አረጋግጠውልናል። በብሩኖ ፈርናንዴዝ ኳስ በእጅ ነክተሃል በሚል ምክንያት የተሰጠባቸው ፔናልቲ ትላንት እጅግ አሳማኝ አልነበረም፣ ፍትሐዊም አይመስልም ነበረ። ዳኛው በቫር ተመልክተው ነው እንግዲህ ፔናልቲ ይገባል በማለት ለስፔኑ ክለብ ፔናልቲውን የሰጡት። ዩናይትዶች ይህም ፔናልቲ ይህ ግልጽ የሆነ ፔናልቲ አይደለም፣ ያጨቃጭቃል። ምናልባት ዳኛው ሕጉን ሊሆን ይችላል የተገበሩት፣ ግን ዩናይትዶች ላይ ውሳኔው በጣም ሃርሽ ነበር። ምክንያቱም ከፔናልቲው በኋላ ነው እንግዲህ ሪያል ሶሲዳድ ተጫዋቾች የጨዋታውን ሞመንተም በአጠቃላይ እንዲቀይሩ እና ዩናይትድ ላይ ለተከታዮቹ የመጨረሻዎቹ 20 ደቂቃዎች ላይ ጫና እንዲያሳድሩ ምክንያት የሆነችው ማለት ነው። ትዝብቶቻችን መካከል አንዳንድ ተጫዋቾችን እያነሳን እናውራ። ለምሳሌ ጆሽዋ ዝርክዚ ትላንት እጅግ የሚያስደንቅ ብቃትና እንቅስቃሴን ያሳየን ይሄ ተጫዋች የጨዋታው ኮከብ መባሉም የሚበዛበት አይደለም። በዩናይትድ ቤት አሁን ከቀን ወደ ቀን ከጨዋታ ወደ ጨዋታ በጣም እየተወደደ ያለ ተጫዋች ሆኗል። ዘርክዚ በደንብ ራሱን አሻሽሏል። የሚያደርጋቸው ፓሶች በጣም ኤክሰለንት ናቸው። ተጫዋቹ ከኳስ ውጭ ያለው ሙቭመንትም ቢሆን በጣም አስደናቂ ነው። ትላንት ከጋርናቾ ነው ኳስ ተሰጥቶት ማስቆጠር የቻለው፣ ግን ያችን ኳስ ለማስቆጠር እንዴት ከራሱ ከዩናይትድ ሜዳ ተነስቶ ከፔናልቲ ቦክስ ከአንደኛው ወደ ሌላኛው የማጥቃት የሪያል ሶሲዳድ ቦክስ እንዳመራና ጎሉን እንዳስቆጠረ ትረዳላችሁ። በተጫዋቹ በኦልድ ትራፎርድ በዩናይትድ ደጋፊዎች ተጮሆበት የነበረም ተጫዋች እንደነበር እናስታውሳለን ወደ መልበሻ ክፍል እስኪገባ ድረስ። ከዛ ጊዜ በኋላ ግን ነገሮች ሁሉ ተቀይረው ቀሪው አሁን ታሪክ ሆኗል። ጆሹዋ ዝርክዚ ምናልባትም በዚህ ሰዓት በዩናይትድ ደጋፊዎች እጅግ ከሚወደዱና በስስት ከሚታዩ ተጫዋቾች አንዱ መሆን ችሏል። በባለፉት 2 ጨዋታዎች ላይ ለቲሙ አስደናቂ የሆነ ሶሊድ የሆነ ፐርፎርማንስ ነው ማሳየት እየቻለው። ፔናልቲውን ከፉልሃም ጋር ቢሽትም ግን ተጫዋቹ አገግሞ ትላንትም ለዩናይትድ እጅግ ውድ የሆነችዋን 1 ነጥብ ይዞ እንድትመጣ ያስቻለችዋን ወሳኝ ጎል በማስቆጠር የጨዋታው ኮከብ ያስባለውን እንቅስቃሴ ማሳየት ችሏል። ስለዚህ ከዩናይትድ ያለፉት 2 ጨዋታዎች ላይ የምትወስዱት እጅግ ፖዘቲቭ የሆነው ነገር ጆሹዋ ዚርክዚ በደንብ ራሱን እያገኘ በአሞሪም ስር እየጎረበተ ተጫዋቹ ለቀጣይ ሲዝን በዩናይትድ ቤት አይነኬ እየሆነ በቀጣዮቹም ጨዋታዎች ላይ በቁጥር 1 ተሰላፊነት እንዲመርጡት አሰልጣኙን እያስገደደ ፐርፎርማንስ እያሳየን ይገኛል። ባለፉት ጥቂት ሳምንታት እናንተም ሰምታችኋል አድማጮች፣ ስለዚህ ተጫዋች መልቀቅና የተለያዩ የጣሊያን ክለቦች እንደሚፈልጉት ስለማውራት ነበር ዘገቦች የሚሰሩት። ያ አሁን ግን ታሪክ ሆኖ ቀርቷል። ተጫዋቹ በቀጣይ ሲዝን በዩናይትድ ቤት ቦታ እንዳለውና ራሱን ይበልጥ ለማሳየት ተጫዋቹ ጊዜ እንደገዛ እያሳየ ካለው ፐርፎርማንስ አንጻር መረዳት እንችላለን። ቁጥራዊ መረጃዎቹን ጠቅልላ አድርገን ስናይ ተጫዋቹ 100% ድሪብሎቹን አጠናቋል። 21 የተሳኩ ፓሶችን ማድረግ ችሏል። ከ6 ኤሪያል ዱወልስ በተጫዋቹ 4ቱን ማሸነፍ ችሏል። 3 ኳሶችን ወደ ግቡ ሞክሯል። 2 ኢንተርሴፕሽን አድርጎ 2 ክሊራንስ፣ እንደዚሁም ከ2 ታክሎች ተጫዋቹ 2 ታክሎችን በማሸነፍ ወሳኝ የሆነች 1 ጎል በማስቆጠር በተጫዋቹ በአስደናቂ ፎርም ላይ የሚገኝ የዩናይትድ ተጫዋች መሆን የቻለበትን ምሽት ነው ያሳለፈው። የዩናይትድ የተከላካይ መስመርም እንደዚሁ ሳይሞገስ ማለፍ የለበትም ከአንድ በተጫዋች ስህተት በስተቀር። የዩናይትድ ዲፌንስ እንደተለመደው በባለፉት ጨዋታዎች ላይ በጣም ሶሊድ ሆኖ ታይቷል። በተለይ ሴንተር ባኮቹ ሲያሳዩ የነበረው እንቅስቃሴ እና የመከላከል ብቃት በጣም ምርጥ ነበር። ሶሲዳዶች ምናልባት ፔናልቲዋን እስኪያስቆጥሩና የማጥቃት ምንም አይነት ጎል የማስቆጠር እድል ያላቸው አይመስልም ነበር ከፔናልቲው በፊት ማለት ነው። በጣም ሪያል የሆነ ቻንስም ጎል የማስቆጠር ስጋት ለዩናይትድ ተከላካዮች ሲፈጥሩ አላየንም። ይህም እድሜ ለዲሊት ታላቅ የሆነ መከላከል ይብቃ። ተጫዋቹ በባለፈውም ጨዋታ ላይ በነገራችሁ ላይ በጣም አስደናቂ የሆነ እንቅስቃሴና ብቃት ነው ያሳየው። በትላንቱም ጨዋታ ላይ ዴሊት ይሄን ነገር ደግሞታል። በጣም ምርጥ የሆነ ሴንተር ባክ እንደሆነ የዩናይትድ የኋላ መስመር የጀርባ አጥንት መሆኑን
ይሄ ሆላንዳዊ የመሃል ተከላካይ በዚህ ምርጥ ብቃቱ በትላንት ምሽትም ቀጥሏል። በጣም ኮንሲስተንት ነው። በተለይ ባክስሪው በደንብ የተመቸው ነው የሚመስለው። ከዛ ውጭ ደግሞ ሳናደንቅ ማናልፈው ተጫዋች ዮሮ ነው። ይሄ ልጅ በጣም ከእድሜው በላይ በሰለ ነው እየመሰለ የሚገኘው። ገና 19 ዓመቱ ነው ታውቃላችሁ። ግን በጣም ተረጋግቶ ነው የሚጫወተው። ኳስ እግሩ ላይ ታምራለች። ስኪል አለው ልጁ። ተከላካይ ቢሆንም ከፍተኛ የሆነ ክህሎት አለው። በኮምቢኔሽን መጫወት ይችላል። በደንብ አድርጎ ሰውነቱን ቁመቱን የመጠቀምና የመከላከል ብቃት ያለው በወደፊቱ የዩናይትድ ሴንተር ባክ ላይ ለረጅም ዓመት ሊያገለግል የሚችል ድንቅ ታዳጊ መሆኑን ነው እንግዲህ ዮሮ ከባለፉት ጨዋታዎች ላይ እያሳየን የሚገኘው። እድሜውን ደግሞ ስታየው ገና 19 ዓመት መሆኑን ስትረዱ በጣም ብዙ የሚማራቸው ነገሮች አሉ ከዩናይትድ ልምድ ካላቸው ተከላካዮች። ከዛ በኋላ ራሱን በደንብ የሚያጎለብትና ከዚህ በላይ የሚሻሻል ተከላካይ እንደሚሆን ነው መታዘብ የምንችለው። ሩበን አሞሪም ከጨዋታው በኋላ የሰጡት አስተያየት አለ። የሰጡትን አስተያየት ከመመልከታችን በፊት አድማጮች አሁንም ጥቂት የዩናይትድ ተጫዋቾችን የትላንት ብቃት እናንሳ። በተለይ በመጥፎ ከምናነሳቸው በተጫዋቾች መካከል ዲያጎ ዳሎ አንዱ ሆኗል። ትላንት በደንብ የተጋለጠበት ለዩናይትድ ይሄ ተጫዋች እንደማያዛልቅ ያየንበት ሆኗል እና በትላንቱ ጨዋታ ላይ የዳሎ የውሳኔ አሰጣጥ በጣም ጥያቄ የሚያስነሳ ነው። በፋይናል ሰርድ ላይ ሲወስናቸው የነበሩ አንዳንድ ውሳኔዎቹ ብዙ የዩናይትድ ደጋፊዎችን ያስቆጣ ነው። ተጫዋቹ በሆነ ወቅት ለሆይለንድ በጣም ግልጽ በሆነ ትልቅ በሆነ ፖዚሽን ላይ ይገኝ በነበረበት ሞመንት ኳስ አያቀብለው ቀርቷል እና ኳስ አለማቀበሉ ብቻ አይደለም፣ ተጫዋቹ ያንን ኳስ ባክፓስ ነው ያደረገው። ብዙ ጊዜ ባክዋርድ ፓሶች ማድረግ ይወዳል ብዬ ዳሎን ሰው ሰምታችኋል። አሁን ትላንት በደንብ በግልጽ የታየበት ነው እና በዛው ጨዋታ ላይ እንደምታውቁት የሪያል ሶሲዳድ ተጫዋቾች አንድ ትልቅ የሆነ የጎል ማግባት እድል ፈጥሮ ነው። ምስሉን አስቀምጥላችኋለሁ ከላይ አድማጮች። የሪያል ሶሲዳዱ ተጫዋች ለቡድን አጋሩ እንግዲህ ከዩናይትድ ተከላካዮች ጀርባ ነው ያለው። ከዩናይትድ ተከላካዮች ጀርባ ቢሆንም የቡድን አጋሩ ግን እሱን ቀና ብሎ ከመመልከት የሪያል ሶሲዳድ ተጫዋች አልቦዘንም። ልጁን ካየው በኋላ ግን ከኋላ ተነስቶ ይሮጣል በሚል እሳቤ ነበር። በጣም ቆንጆ የሆነች ኳስ ወደፊት ይጥልለታል፣ ጥሩ ፓስ ያደርግለታል ማለት ነው። የሪያል ሶሲዳዱ ተጫዋች ኳሷን አልተጠቀመባትም ሰዓታትና ዩናይትድም እንዳይሸነፍ ሆነ እንጂ ይሄ ጎል ቢገባ ኖሮ ፓስ ያደረገለትን የሶሲዳድ ተጫዋች አለማድነቅ አንችልም ነበር አድማጭ። በተመሳሳይ ቦታ ደግሞ ዲያጎ ዳሎ ተመሳሳይ ኳስ አገኘ። ሆይለንድ ከሪያል ሶሲዳዱ ተጫዋች ፊት ነበር ያለው እና ቀድሞ ነው ያለው። የሶሲዳዱ ተጫዋች ለቡድን አጋሩ ኳስ ሲሰጠው እንኳን ከዩናይትድ ተከላካዮች ጀርባ ነው ነበረ፣ ከነ ዴሌት ጀርባ ነው። ያንን ቦታ አይቶ ፖዚሽኑን አይቶ ነው ወደፊት ሮጦ ይመጣል በሚል ኳሱን የጣለለት በትክክለኛው ቦታ። ተጫዋቹም ሮጦ በማብለጥ ኳሱን ሞክሮታል፣ አላስቆጠረውም እንጂ ማለት ነው። ዳሎ ግን ሆይለንድን ቀና ብሎ እያየው ተጫዋቹ ጥሩ የሆነ ሩጫ እያደረገ የሆነ መሆኑን ታዝቦ ከፊት መሆኑን እንደዚሁ ታዝቦ በጣም ሲምፕል የሆነ አንድ አማተር ኳስ መጫወት የሚችል ሰው ፓስ ሊያደርግ በሚችልበት ቦታ እና አቅም ላይ ሆኖ ግን ያንን ኳስ ለሆይለንድ ክሮስ ሳያደርግለት ቀረ ማለት ነው። የሶሲዳድ ተከላካዮች ተሰብስበው መጡ። እሱም ኳሱን ለጋርናቾ ባክፓስ አደረገለት ማለት ነው። ይሄ ነው እንግዲህ በዩናይትድ ቤት አሁን በማጥቃቱም ደረጃ ቲሙን እንዲዳከም እያደረገው የሚገኘው እና ዳሎ ለዩናይትድ አይሆንም ተብሎ በደንብ እንዲወራለት ያረጋገጠች አይነት እንቅስቃሴ ያደረገው ማለት ነው። በዚህ ጥፋቱ ምክንያት ብዙዎች አሁን እየወቀሱት ነው ያለው። ሆይለንድም ሆነ አሰልጣኙ ሩበን አሞሪም በተጫዋቹ ድርጊት ክፉኛ ተናደው ብስጭታቸውን ገልጸዋል። እንግዲህ ሆይላንድ አሁን ትላንት ጎል አለማስቆጠሩ ተከትሎ በ19 ጨዋታዎች ላይ ምንም አይነት ጎሎችን ሳያስቆጥር ቀጥሏል ማለት ነው። አሁንም የጎል ጾሙ እንደቀጠለ ነው። ተጫዋቹ ምንም አይነት ጎል አላስቆጠረም በ2025 የፈረንጆቹ አዲስ ዓመት ማለት ነው። ጆሹዋ ዝርክዚ እንኳን የጎል ጾሙን ትላንት ከረዥም ጊዜ በኋላ ፈቷል። ሆይላንድ ግን አሁንም መጾሙን ይቀጥላል ማለት ነው። ግን ትላንት የእሱ ጥፋት ብቻ እንዳልሆነ በደንብ ያረጋገጥንበት ነው ማለት ነው። አጥቂዎች ከተከላካዮች እና ከቡድን አጋሮቻቸው ጋር እንደዚህ አይነት ሩጫዎችን ሲያደርጉ ጥሩ ፖዚሽን ላይ ሲሆኑ አይተው የጎል እንዲያስቆጥሩ የማያመቻቹላቸው ኳስ የማያቀብሉ
ብሏቸው ከሆነ እንደዚህ አይነት የጎል እጥረት እንደሚገጥማቸውና እንደሚወቀሱ ነው ማለት ነው የምትረዱት። እና ከትላንቱ ጨዋታ በኋላ ብዙ ሰው ስለ ሆይላንድ ጎል አለማስቆጠር አይደለም ሲያወራ ነበር። ምን ያህል ተጫዋቹ ከዩናይትድ ተጫዋቾች ሰርቪስ እንደማይደረግለት ዳሎት በደንብ ያሳያል ተብሎ ነው እንግዲህ በሀዘኔታ ለሆይላንድ ሁሉ እስኪወራለት ድረስ የሆነው ፖል ስኮልስ ሳይቀር ነው በግልጽ ዳሎት ሆይላንድ ላይ የሰራው ነገር በጣም ክሪሚናል ነው ሲል የገለጸው። ትልቅ ወንጀል ነው የፈጸመበት። ኳሱን ሊያቀብለው ይገባ ነበር። በጣም ሲምፕል የሆነ ፓስ ነበር ሲል ስኮልስ የወቀሰው። ሩበን አሞሪም ከጨዋታው በኋላ ራስመስ ሆይላንድ ስለተናደደበት ሁኔታ እንዲሁ ተጠይቀው እንደማስበው ዳሎ ምናልባት እርግጠኛ አይደለም ተጫዋቹ ሆይላንድ ጥሩ የሆነ አድቫንቴጅ እና ጥሩ የሆነ ፖዚሽን ላይ ይሆናል ብሎ ያሰበ አልመሰለኝም ዳሎት በወቅቱ ሲሉ ነው አሞሪም የተከላከሉለት። አንዳንድ ጊዜ እግር ኳስ ተጫዋቾች መጥፎ የሆነ ውሳኔ ይወስናሉ። በትላንቱ ጨዋታም ላይ እንደዚሁ ዳሎ የወሰነው ውሳኔ በጣም መጥፎ ነበረ። ነገር ግን ስለ ቀጣዩ ጨዋታ ማሰብና ወደፊት መሄድ ይጠበቅብናል ሲሉ ነው አሞሪም የተናገሩት። ብዙዎች ከፖርቹጋላዊ ከመሆኑ አንጻር ከሀገር ጋር ኮኔክት እያደረጉ አሞሪም ለዚህ ልጅ ፌቨር እየሰሩለት ነው ብለው እንዲተቿቸው ሁሉ ያደረገ አስተያየት ነው የሰጡት ማለት ነው። ያው ተከላክለውለታል፣ ግን ያንን ኳስ ባለማቀበሉ ተጫዋቹ ራሱ አሞሪምም እንደሚናደዱበት ምንም ጥያቄ የለም። ሆይላንድ ትላንት እድለኛ አይደለም የራሱን ስም የሚቀይርበት እና ከብዙ ወቀሳዎች ተጫዋቹ በጣም ከፍተኛ ድብደባ እየደረሰበት ነው ታውቃላችሁ። በማህበራዊ ሚዲያዎች ላይ ከዩናይትድ ደጋፊዎች ከጋዜጦች በጣም ከፍተኛ ትችት ነው እየቀረበበት ያለው። የወጣበት ገንዘብ አለ፣ ስልክ ካለው ይከፍታል፣ ሚዲያዎች ያል በሱ ላይ የሚሰጡ አስተያየቶችን ሁሉ እንግዲህ ሊያደምጥ ሊያነብ የሚችልበት እድል ሰፊ ነው። ይሄ ሁሉ ወቀሳ ባለበት ትላንት የጎል ጾሙን ሊፈታ በሚችልበት ሁኔታ ላይ ግን ዳሎ ያንን ኳስ ባለመቀበሉ በርካቶች ለሆይላንድ ሶሪ ሲሉ ተናግሯል። ግን ተጫዋቹ እኔ በጣም ከምወድለት ነገር ማለት ነው አድማጮች የመጫወት ፍላጎቱ ረሃቡን በጣም ነው የምወድለት። ምንም አይነት ስስት የለውም ተጫዋቹ ሜዳ እስከገባ ድረስ በጣም ከልቡ ነው የሚጫወተው እና ፍላጎቱ ጥረቱ እንዳለ ነው። ግን ማሻሻል ያለበትም በአንዳንድ ነገር አለ። ለምሳሌ ሆልድ አፕ ፕሌይ ላይ በጣም ከፍተኛ ችግር አለ። ይህን ደጋግሜ የምናገረው ነው አድማጮች። በተጫዋቹ ኳሱን ዋንተች በመንካት በሁለትም በሶስትም ተች ሊሆን ይችላል ከቡድን አጋሮች ጋር ሲምፕል ፉትቦል ከመጫወት ይልቅ ትግሉን ይወደዋል። የተቃራኒ ቡድን ተከላካዮች እንዲታገሉት ይጋብዛል ልጁ እና ተከላካዮች ደግሞ ይታገሉታል። ያንን ነገር ነው የሚፈልጉት። ተጫዋቹ በምቾት ኳስ ይዞ ለቡድን አጋሮች እንዳያቀብል እና እንዳይጫወት ተከላካዮች ለማድረግ ምቾት ለመንሳት ጥረት ያደርጋሉ። እሱ ያን ትግል ይጋብዛቸዋል። እንግዲህ ሲታገሉ ተጫዋቹ በትክክል ኳሱን ወይ ለቡድን አጋሮቹ ያቀብል ወይ በዋንተች ኳሱን አይጫወተው ይባክናል ማለት ነው እና እዚህ ኤራያ ላይ ልጁ የሚያሻሽል ከሆነ ምናልባት ልክ ዘርኪዜ አሁን ራሱን በደንብ እንዳሻሻለው የሚሻሻልበት እድል እና በዩናይትድ ደጋፊዎች በድጋሚ የሚዘመርለት የሚወደድ ተጫዋች ሊሆን ይችላል። ግን ያለ ማድረግ ጠንክሮ መስራት እንዳለበት ነው ከትላንቱ ጨዋታ መረዳት የምንችለው። በአጠቃላይ ግን ሩበን አሞሪም ለምን ዲያጎ ዳሎን በቀጣይ ክረምት ላይ መቀየር እንደፈለጉ በደንብ ያየንበት ክስተት ሆነዋል። ይህ ሞመንት ጂዮቫኒ ኩዌንዳ የተባለውን ተጫዋች ከስፖርቲንግ ሊዝበን ለማምጣት ጥረት እያደረጉ እንደሆነ መነገሩን ታውቃላችሁ። በተደጋጋሚ ዜና አድርሰናቸዋል አድማጮች። 33 ሚሊዮን ፓውንድ ነው የተገንበተው ይሄ ልጅ ማግኘት ባይችሉ እንኳን ሌላ የ19 ዓመት የቀኝ ክንፍ አጥቂ ተጫዋች ሊያመጡ ይችላሉ ተብሏል። በዊንግ ባክ ቦታ ላይ የሚጫወት ማለት ነው። እየተከላከለም እንደዚሁም እያጠቃ ቲሙን ማገዝ የሚችል በአሞሪም ፎርሜሽን ማለት ነው። አድማጮች ይህ ተጫዋች 19 ዓመቱ ነው። የብራጋ ተጫዋች ነው። ስሙ ሮጀር ፈርናንዴስ ተብሎ ይጠራል። ስለዚህ ኮዌንዳን ማግኘት የማይችሉ ከሆነ እንኳን ተቀዳሚ ምርጫቸው ኮዌንዳ ነው። ልጁም ከዩናይትድ ጋር ችግር የለበትም ጨርሷል። ሁለተኛ አማራጭ አድርገው የያዙት የብራጋው ሮጀር ፈርናንዴዝ የተባለውን ተጫዋች ነው ተብሎ ተወርቷል። እንግዲህ ከትላንት ምሽቱ እንቅስቃሴው በኋላ ዲያጎ ዳሎ በዛች ቦታ ላይ በዩናይትድ ቤት እንደማያዋጣና የዩናይትድ ግራና ቀኝ ምን ያህል ልዩነት እንዳለው ነው በደንብ የምትረዱት። ባላንስ አይደለም። ዶርጉ ወደ ዩናይትድ ከመጣ በኋላ እዛ ቦታ ላይ ምን ያህል ፍጥነት፣ ጉልበት እንደጨመረና
ወደ ፔናልቲ ኤሪያ ቦክስ ውስጥ የሚጣሉ ኳሶችን ተጫዋቹ አደጋዎችን እንደሚፈጥር ተመልክታችኋል እና ኢምባላንስ የሆነ ነገር ነው ማለት ነው የምታዩት። ዲያጎ ዳሎ ወይ በስነስርዓት በደንብ ሲከላከል ባታዩትም አሊያም ደግሞ የቡድን አጋሮቹን በደንብ ተመልክቶ ጥሩ ኳሶችን ሲያቀብላቸው አናይም ማለት ነው። አቬሬጅ የሆነ የቡድን ተጫዋች ከመሆኑ ውጭ ለዩናይትድ የሚፈጥረው ነገር እንደሌለ ነው ከትላንቱ ጨዋታ የታዘብነው። ስለ ጋርናቾ ማውራት ይኖርብናል አድማጮች። አሌሃንድሮ ጋርናቾ በትላንቱ ጨዋታ ላይ ጥሩ ነበር። ተጫዋቹ ጎል የሆነች ኳስ ለዘርክዚ ማቀበሉን ተመልክተናል። ግን በጋርናቾም ላይ በአንዳንድ ሞመንቶች ላይ ጥያቄ ያለኝ አድማጮች ያንን ነገር ነው አሁን ለማንሳት ሞክረው። ተጫዋቹ ትልቁ ታለንት ያለው ተጫዋች እንደሆነ ከዩናይትድ አሁን ካሉ በእድሜው ምንም ጥያቄ የለውም። በጣም ታለንት የሆነ ተጫዋች ነው። ሲገባ ለዩናይትድ ጨዋታ እንደሚቀይር ሁላችንም እናውቃለን። ተጫዋቹ ያለው ፔስ ለተከላካዮች በራስ ምታት የሚሆን ነው እና ለዩናይትድ ተጫዋቹ ከቤንች ተነስቶ የሚጫወት ቋሚም ሆኖ ይሰለፍ የተከላካዮች በራስ ምታት ስለሚሆን ብዙ የጎል ማግባት እድሎችን ለዩናይትድ የመፍጠር አቅም ያለው ልጅ ነው። ግን ችግሩ አሁን እነኛ የሚፈጥራቸውን የጎል ማግባት እድሎች ተጫዋቹ በአግባቡ ይጠቀሟቸዋል የሚለው ነው። ተጫዋቹ ጥሩ የሆነ የፖዚሽኒንግ አረዳድ አለው እና በትክክለኛው ቦታ ይገኛል። በትክክለኛውም ቦታ ኳስ ይቀበላል። ከቡድን አጋሮቹ ግን ያን ኳስ ከተቀበለ በኋላ የሚወስናቸው ውሳኔዎች ናቸው ለአሌሃንድሮ ጋርናቾ እድገት እንቅፋት እየሆኑት ተጫዋቹን እያስተቸው ያለው ነገር ማለት ነው። በባለፈው በፉልሃሙ ጨዋታ ተመልክታችሁት ከሆነ በደንብ በትላንቱም ጨዋታ ላይ እንደዚሁ ተመልክታችሁ ከሆነ እጅግ አላግባብ የሆኑ ኳሶችን ተጫዋቹ በግሉ በመሾት ለቡድን አጋሮቹ ከማቀበል ይልቅ ጎል ለማስቆጠር ጥረት ሲያደርግ ታያላችሁ ማለት ነው። ይሄ ነው አሁን የጋርናቾ ትልቁ ችግር። አንድ ጊዜ ብቻ ዘርኪዜን ቀና ብሎ አይቶ ቦታው ላይ ስላቀበለው ያችን ኳስ ጥሩ አድርጎ ስለሰጠው ዘርኪዜ ያችን ኳስ ተጠቅሞ አስቆጠረ ማለት ነው እና ይሄ ሁሌ ይሄ ሀሳብ ቢኖር ውስጡ ራሱ ጎል ለማስቆጠር ለመሾት ጥረት ባያደርግ ከቡድኑ ጋር አብሮ ቢጫወት ጋርናቾ በጣም ጥሩ ተጫዋች መሆን ይችል ነበር ማለት ነው። በጣም ሰልፍ ሴንተርድ ነው። ለራሱ በጣም ከፍተኛ የሆነ ግምት የሚሰጥ የራሱ ጎል አስቆጥሮ የሆነ ነገር ለመፍጠር ብቻውን ጥረት የሚያደርግ ተጫዋች ሆኖ ነው የምታዩት ማለት ነው። ሆይላንድም ቢሆን በሆነ አንዳንድ ቦታ ላይ ሲበሳጭበት ተመልክታችኋል። ይሄ ልጅ የቡድን ተጫዋች ቢሆን ለዩናይትድ ምን ያህል በጣም ጠቃሚ ልጅ እንደሚሆን መታዘብ በቀላሉ እንችል ነበር። ግን ይሄ ባህሪውን ሆይላንድ ማሻሻል ይኖርበታል። ብዙ ሶሻል ሚዲያ ላይ ጊዜውን ማጥፋትና ተቀይሮ በወጣ ቁጥር ወይ ቤንች በሆነ ቁጥር ቅሬታውን በማህበራዊ ሚዲያዎች ከመግለጽ ይልቅ ይሄ ሰልፍ ሴንተርድ የሆነ ኦቨር የሆነ ኢጎውን ቢቀንስ እና የቡድን ተጫዋች ቢሆን ለዩናይትድ በጣም ጥሩ ይሆን ነበር። ለማንኛውም ግን ጋርናቾ በዚህ ሁኔታ የማይሻሻል ከሆነ ቀጣይ ክረምት ላይ ምናልባት ዩናይትድን ሊለቅ የሚችልበት እድል ሰፊ እንደሚሆንና ብዙ የዩናይትድ ተጫዋቾችም ሚን ደጋፊዎችም ተጫዋቹ ቢለቅ አሁን እያሳየ ካለው በጣም ግለኛ የሆነ ባህሪው አንጻር ቅር የሚሰኙ አይመስልም። ቲሙ አሁን ካለበትም በገንዘብ ችግር አንጻር ተጫዋቹን መስዋዕት ሊያደርገው እንደሚችል መወራቱን ሳንዘነጋ ማለት ነው። ጋርናቾ ጥሩ ተጫዋች ነው፣ እሱን አንክድም። ግን ልጁ በግል የባህሪ ችግር አለበት። ሜዳ ላይም ከሜዳም ውጭ ትንሻም ፕሮፌሽናል የመሆን አይነት ባህሪ አይተንበታል ለማለት ነው። ለማንኛውም አድማጮች ከትላንቱ ጨዋታ በኋላ መረዳት የምንችለው አሞሪም ቡድኑን በጣም ጥሩ አድርገው ሴታፕ አድርገውት ነበረ። አማካይ ስፍራ ላይ ብሩኖ ፈርናንዴዝ እና የካሳሜሮ እንቅስቃሴ ቡድኑ ፔናልቲ እስኪሰጥበት ድረስ ጨዋታውን ተቆጣጥሮ 1-0 እየመራ እንደውም ከዛ በኋላ ሁለተኛ ጎል አስቆጥሮ 2-0 አሸንፎ ሊወጣ የሚችልበትን እድል እየፈጠረ ያለበት ሁኔታ ላይ ነበረ። ቲሙ ግን ያቺ ፔናልቲ ነገሮችን ቀይራ በመጨረሻዎቹ 20 ደቂቃዎች ውስጥ ቡድኑ በሪያል ሶሲዳድ የበላይነት ተወስዶበት የጎል ሙከራ የጎል ማግባት ጫና ሲደረግበት ተመልክተናል። አሞሪም ግን በትላንቱ ጨዋታ ላይ የወሰናቸው ውሳኔዎች በሙሉ በጣም ጥሩ እንደነበሩ ነው መረዳት የምንችለው። ከጨዋታው መጠናቀቅም በኋላ አሞሪም የተናገሩት ነገር ተመሳሳይ ነው። ጨዋታውን ኮንትሮል አድርገነው ነበር፣ ጥሩ ነበርን ብለዋል። ግን ፔናልቲ ሁሉንም ነገር ቀየረ ነው ያሉት። በመጨረሻዎቹ 20 ደቂቃዎች ላይ የበላይነቱን እነሱ ወስዷል። ያም የሆነው
በፔናልቲው ምክንያት ነው። እስከ ፔናልቲው ድረስ ጨዋታውን ኮንትሮል አድርገን ነበረ፣ የጎል ማግባት እድሎችን እየፈጠርን ነበረ በሚል ነው እንግዲህ አሞሪም ከትላንቱ ጨዋታ ድል ማድረግ ይገባቸው እንደነበር የተናገሩት። ስለ ሁለተኛ መልሱ ጨዋታም ተጠይቀው እንደዚህ ብለው ተናግረዋል። ይህን ጨዋታ የምናደርገው በኦልትራፎርድ ነው። ኦልትራፎርድ ደግሞ ቤታችን ነው ብለዋል። በፊዚካሊ ሰርቫይቭ ማድረግ ይኖርብናል። ቀጣይ እሁድ እጅግ ተጠባቂ የሆነ ጨዋታ በኦልትራፎርድ እንዲሁ ይጠብቀናል ሲሉ ነው አሞሪም የተናገሩት። እሁድ ጠንከር ያለ ጨዋታ ከተጫወትን በኋላ መልሰን ሐሙስ የምናገኘው እንዲሁ በመልሱ ሪያል ሶሲዳድን ነው። ስለዚህ በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ ይኖርብናል በሚል ነው ሩበን አሞሪም ምናልባት ከአርሰናል ጋር የሚያደርጉት ጨዋታ ላይ ከፍተኛ የሆነ ጥንቃቄ አድርገው በጣም ብልጠት የተሞላበት የቡድን የጨዋታ ንድፍ ይዘው ሊመጡ እንደሚችሉ አስተያየት የሰጡት እንግዲህ ምንም ጥያቄ የለውም። የፊታችን እሁድ ከአርሰናል ጋር በሚያደርጉት ጨዋታ ምናልባት ጨዋታው በጣም ሊጠቅም የሚችለው ለአርሰናል ሊሆን ይችላል። ለዩናይትድ ተጫዋቾች በፕሪሚየር ሊጉ ይሄን ያህል ብዛም ጨዋታው ወደ አውሮፓ መድረክ የሚያሳትፋቸው አይደለም። ያው የክብር የሚያደርጉት ለታሪክ ሁለቱ ቲሞች ካላቸው ተቀናቃኝነት አንጻር የሚያደርጉት አሊያም ደግሞ ዩናይትዶች አርሰናሎች ከዋንጫ ህልማቸው እስከ መጨረሻው በሀሳባቸው እንደዚሁ እንዲተዉና ዋንጫውን ለሊቨርፑል አሳልፈው እንዲሰጡ ለማድረግ ጠንክረው አርሰናልን ነጥብ በማስጣል ካላቸው ታሪካዊ ተቀናቃኝነት አንጻር ውጤት ይዘው ሊወጡበት የሚችሉት ካልሆነ በስተቀር ግን ለሩበን አሞሪም በጣም የሚጠቅማቸው ወደ አውሮፓ ሻምፒዮንስ ሊግ የሚያስገባቸው ምናልባት በ100 ሚሊዮን ፓውንድ የሚጠጋ ለቀጣይ ክረምት የዝውውር መስኮት ባጀት ሊያመጣላቸው የሚችል ትልቁ ውድድር የአውሮፓ ሊጉን ማሸነፍ ነው ማለት ነው። ለዛ ነው አሞሪም ከትላንቱ ጋዜጣዊ መግለጫ በኋላ የተናገሩት ከጨዋታው መጠናቀቅ በኋላ በተናገሩት አስተያየት ለአርሰናሉ ጨዋታ በጣም ጥንቃቄ በጣም ብልጥ መሆን አለብን ሲሉ የተናገሩት ማለት ነው። ስለዚህ አድማጮች በአርሰናሉ ጨዋታ ላይ ምናልባት ከዩናይትድ አንዳንድ ተጫዋቾችን ቢያስቀምጡ ብዙ ሊገርማችሁ አይገባም። በአርሰናሉ ጨዋታ ዩናይትድ ሙሉ ጨዋታ ፈግፍጎ በመጫወት በመከላከል ብዙ ሩጫዎችን ባለማድረግ ኢነርጂ እየቆጠቡ የሐሙሱን የዩሮፓ ሊግ ጨዋታ እያሰቡ ማለት ነው በጣም ፕራግማቲክ ሆኖ ሊጫወቱ እንደሚችሉ ከአስተያየታቸው እንግዲህ መገንበት እንችላለን። አሞሪም ትክክል ናቸው። ሙሉ ትኩረታቸውን ከአርሰናሉ ይልቅ በዩሮፓ ሊጉ ጨዋታ ላይ ሊያደርጉ እንደሚገባ ነው የምንረዳው። ዜናዎቻችን ቀጥለዋል አድማጮች። በአሁን ደግሞ አጠር ያሉ መረጃዎችን የምናደርስበት ሰዓት ላይ ተገኘን አድማጮች። ትላንት አንድ የዩናይትድ ተጫዋች ኮንትራት ቀርቦለት ይህን ኮንትራት መፈረሙ በእርግጥ ሆኗል። ተጫዋቹ ኢታን ዊትሊ ተብሎ ይጠራል። ይሄ ልጅ የፈረመው አዲስ ኮንትራት በክለቡ እስከ 2028 ድረስ የሚያቆየው ኮንትራት ነው። እንዲሁም ፕላስ ዋን የር ኦፕሽን እንዳለው ነው የተገለጸው። ስለዚህ እስከ 2029 የሚያቆየውን አዲስ ኮንትራት ነው ዩናይትዶች ያስፈረሙት። በእርግጥ በጣም ጥሩ የሆነ ተጫዋች ነው። ተጫዋቹ ግን ይሄን አዲስ ኮንትራት የፈረመው ለዩናይትድ በቀጣዮቹ ዓመታት ላይ ቫሊዩ እንዲፈጥር ነው ተብሎ ነው የተገለጸው። በርካታ ከዩናይትድ አካዳሚ የተገኙ እየተጫወቱ ያሉ አሁን ተሰጥኦ ያላቸው እጅግ ብዙ ተጫዋቾች ያሉ በዚህ ቻናላችን ብቻ ያስተዋወቅናችሁ በጣም ጥቂት በጣት የሚቆጠሩትን ነው አድማጮች። እና ከዩናይትድ አካዳሚ ውስጥ እድሜያቸው ከ14 ጀምሮ እስከ 18 ያሉ እጅግ የሚያስገርሙ ታለንት ያላቸው ተጫዋቾች ክለቡ አካዳሚው ባለቤት ነው እና ከዋናው ዩናይትድ ቡድን ይልቅ በአንደር 18 በአንደር 21 በሁለተኛው በታችኛው ፕሪሚየር ሊግ በጣም ምርጥ የሆነ ብቃት እያሳዩ ነው ዩናይትዶች የሚገኙት ማለት ነው። በዋናው ቡድን ቲሙ ከፍተኛ ጫና ቢድረስበት እንጂ በተለይ ከ18 ዓመት በታች ቡድን ዩናይትድ በጣም ተፎካካሪ ነው በሊጉም በኤፍኤ ካፑም ማለት ነው። እና ዩናይትድ ብዙ ተሰጥኦ ያላቸው በታዳጊ ልጆች አሉት። ዌትሊ ከነኛ መካከል አንዱ ነው። ግን የተጋነነ በዩናይትድ ዋና ቡድን ውስጥ ምናልባት ለቀጣዮቹ ዓመታት የሚያጫውተው ድንቅ የሆነ ብቃት አለው የምንለው ሳይሆን ዩናይትዶች ተጫዋቹ ላይ ቫሊዩ ማስቀመጥ ስላለባቸው
እና ከተጫዋቹም ያው ስላሳደጉት ገቢ ማግኘት ወደፊት ቢሸጡትም ስላለባቸው ውሉን እንዳደሱለት ነው እንግዲህ የሚታመነው። ከዛ ውጪ ደግሞ በዝውውር መረጃ አድማጮች በጆዋን ጊሚኔዝ የሚባል ተጫዋች ትላንት አንድ መረጃ አድርሻችሁ ነበር። ሮሳሪዮ ከሚባል ሴንትራል ከሚባል የአርጀንቲና ቲም ሊመጣ ንግግር ነው ከዩናይትድ ጋር ተብሎ ትላንት በአንድ መረጃ ተወርቶ ዩናይትዶች ይህን ልጅ ለማስፈረም ድርድር እያደረጉ ንግግር እያደረጉ ነው ተብሎ መረጃውን አድርሻችሁ ነበር። አሁን ማታ ላይ ደግሞ ተጫዋቹ በጣም ተቃርበዋል የሚሉ ሪፖርቶች ወጡ። ትላንት ምሽት ይሄ ልጅ አሁን ወደ ዩናይትድ የሚያመራበት እድል በጣም ሰፊ ነው፣ እጅጉን ዝውውሩን ለማድረግ እንዲሁ ተቃርቧል ሲል ነው ሙንዶ ሴንትራል የተባለው የዜና ምንጭ ይህን መረጃ ይዞልን የወጣው ማለት ነው። ተጫዋቹ ለአንድ ዓመት ያህል ይቆያል እዛውን የተባለው ከዛ በኋላ ነው ወደ እንግሊዝ ይመጣል ተብሎ የተነገረው። የሴንተር ባክ ቦታ ላይ መጫወት የሚችል በጣም ጥሩ ተስፋ ያለው አርጀንቲናዊ ተከላካይ እንደሆነ ነው የተነገረው አድማጮች። በመጨረሻም ጆዜ ሞሪኖ ሰሞኑን ከዩናይትድ ጋር በተያያዘ አስተያየት ሰጥቷል እና እሱን ላድርሳቸው። ጆዜ ሞሪኖ በዩናይትድ ቤት ያሰለጠኑ አሰልጣኝ ናቸው። የዩናይትድን ጓዳ በደንብ ያውቁታል። በዩናይትድ ስር ሆኖ ያኔ ታስታውሳላቸው የዩሮፓ ሊግ ሻምፒዮን የሆነም ቡድን ነው ማንቸስተር ዩናይትድ በጆዜ ሞሪኖ አሰልጣኝነት አመራር ስር ማለት ነው። እና ጆዜ ሞሪኖ በተለያዩ ጉዳዮች ላይ አስተያየት ሲሰጡ የተናገሩት ስለ ሩበን አሞሪም አንዱ ነው። በጣም ጥሩ የሆነ ኪድ ነው፣ ሁሌም ቢሆን በጣም እኔን ያከብረኛል ሲሉ ነው ጆዜ ሞሪኖ የተናገሩት። ጥሩ የሆነ ሪሌሽንሽፕም አለን ባለፉት ዓመታት ላይ በዩናይትድ ቤት በጣም ጥሩ የሆነ ውጤት እንዲገጥመው እንደምመኝለትም አሞሪም በደንብ አድርጎ ያውቃል ሲሉ ነው እንግዲህ ጆዜ ሞሪኖ የሀገራቸው ሰው የሆነውን የአሁኑን የዩናይትድ አሰልጣኝ ሩበን አሞሪምን በጣም ጉድ ኪድ ሲሉ በዚህ መልኩ የገለጹት። ሌላው ሞሪኖ ስለ ሰር ጂም ራትክሊፍም ተጠይቀው ነበር። እውነቱን ለመናገር አሉ ስለዚህ ሰውዬ እኔ ብዙ ነገር አላቅም ነው ያሉት። በዩናይትድ ምን እየተፈጠረም እንደሆነ አላቅም ሲሉ ሞሪኖ አስተያየታቸውን ሰጥተዋል። ትልቅ የሆነን ጓደኞች ነን ባንለም ግን የተወሰነ እውቀት ስለዚህ ሰውዬ አለኝ፣ እተዋወቀዋለሁ ነው የሚሉ። በሆነ ወቅት ላይ እንደውም ቤቱ ሁሉ ጋብዞኝ ነበረ ራትክሊፍ ሲሉ ይናገራሉ። በጣም ጥሩ የሆነ ሰው እንደሆነ ራትክሊፍ አውቃለሁ፣ ከቅርበታችንም የተረዳሁት ያንን ነው። ነገር ግን በጣም ትልቅ የሆነ ቢዝነስ ማን እንደሆነም ከትውውቃችን በኋላ ተረድቻለሁ ሲሉ ነው ሞሪኖ የተናገሩት። በእርግጥ ለአንዳንድ ሰዎች ስራቸውን መልቀቃቸው በዩናይትድ ቤት በሰር ራትክሊፍ መሰናበታቸው አግባብ ላይሆን ይችላል። ይሄ ጥሩ ስሜት ላይፈጥርብ ይችላል። ነገር ግን ውሳኔያቸው ትክክል እንደሆነ እንደሚያስመሰክሩ ራትክሊፍ አምናለሁ ወይም እጠብቃለሁ ሲሉ ነው ሞሪኖ። በዩናይትድ ቤት እንግዲህ በርካታ ከ400 በላይ ሰራተኞችን ያሰናበቱት ሰር ጂም ራትክሊፍ ያንን ነገር በበጎ መልኩ እንደዚሁ ይቀይሩታል በሚል ተናግረው አስተያየት የሰጡት ማለት ነው። ከዩናይትድ እና ከዝውውር ዜናዎች ጋርም እዛው ከፌነርባቼም ጋር በተያዘ ትላንት ፌነርባቼዎች ጨዋታ ነበራቸው እንደምታውቁት በሬንጀርስ ተሸንፈዋል በዩሮፓ ሊጉ እና ካሏቸው ተጫዋቾች መካከል ፌነርባቼዎች የሱፍ የሚባል አንድ ልጅ አለ። የሱፍ አኪቺቼክ ተብሎ ይጠራል። የሱፍ አኪቺቼክ ይባላል ልጁ። በጣም ጥሩ ተሰጥኦ ያለው ተጫዋች ነው። 19 ዓመቱ ነው እና ብዙ ክለቦች ይህን ተጫዋች ለማስፈረም ፌነርባቼ ጨዋታ ባደረገ ቁጥር መልማዮቻቸውን ይልካሉ እና ያስገመግሙታል። ዩናይትዶችም ትላንት መልማዮቻቸውን በመላክ እንደተከታተሉት እንዳዩት ነው ወደ ቱርክ ልከው የክለቡን መልማዮች እየተነገረው። ግን ሞሪኖ አንድ ነገር ሰሩ ተባለ። በጣም የሚያስቅ ነገር ነው ያደረጉት። ባለፈው እንደዚሁ ሰንደይ ላይ ያለፈው እሁድ ማለት ነው ጨዋታቸውን እንዲሁ ያደርጉ ነበር። ፌነርባቾች ከአንታላይ ስፖርት ተብሎ ከሚጠራው ቲም ጋር ነው በቱርክ ሱፐር ሊግ ጨዋታ ሲያደርጉ የነበረው እና የቶተንሃም ሰዎች ልክ ዩናይትዶች ትላንት እንዳደረጉት መልማዮቻቸውን ላኩ ወደ ቱርክ ይህን ተጫዋች ለመገምገም ማለት ነው። እና ጆዜ ሞሪኖ ግን ምን አደረጉ? የቶተንሃም መልማዮች ተጫዋቹን እንዳያገመግሙት እንዳያዩት ተጫዋቹን
ከጨዋታ ውጪ ያደረጉት ተጫዋቹ ገና 19 ዓመቱ ነው። ተሰጥኦ ያለው በድንቅ የሆነ የተከላካይ መስመር ተጫዋች እንደሆነ ይነገርለታል። ጆዜ ሞሪኖ ግን አንድም ደቂቃ አልተጠቀሙትም። ያን ያደረጉት የቶተንሃም ባለሙያዎች ልጁን ሊመለከቱት እንደሚመጡ እርግጠኛ ስለሆኑ ሆን ብለው የተጫዋቾች የቶተንሃሞች መልማዮች እንዳይከታተሉት እንዳይገመግሙት ነው ተብሎ ተነገረ። እንግዲህ ትላንት ደግሞ የዩናይትድ መልማዮች ሄደው ልጁን አይተውታል። ይሄ ትንሽ ለየት ያለ አስገራሚ የሆነ ነገር ነው ሞሪኖ ያደረጉት። ከዛ ውጪ ደግሞ ትላንት ቲማቸው ከተሸነፈ በኋላ ሬንጀርስ ካሸነፈ በኋላ አንድ ጋዜጠኛ ከፖስት ማች ኢንተርቪው ላይ በጣም ረዥም ጥያቄ ጠየቃቸውና በቃ አንተ ጥያቄውን እስከምትጨርስ ድረስ እኔ ትንሽ ልተኛ ብለው ስቱዲዮ ውስጥ ጆዜ ሞሪኖ ተኙና በጣም የሚያስቅ አዝናኝ የሆነ ድርጊት ፈጸሙ ለማለት ነው። ለማንኛውም አድማጮች ጆዜ ሞሪኖ በየሄዱበት አነጋጋሪ መሆናቸው ቀጥሏል። በቱርክ የዳኝነቱን ሁኔታ እና በአንዳንድ ሁኔታዎችም እንዲሁ በቱርክ ባለመረጋጋት ውስጥ እንደሆኑ እናውቃለን። ጆዜ ሞሪኖ የቀድሞ የዩናይትድ አሰልጣኝ በቱርክ መነጋገሪያነታቸውን አዝናኝነታቸውን አሁንም እንደቀጠሉ ነው ለማለት ነው። ክቡራን አድማጮች ለዛሬ ያስኩላችሁ ዜናዎች እነኚህን ይመስላሉ። አብራችሁኝ ስለነበራችሁ እስካሁኑ ሰዓት ድረስ ስለቆያችሁ ስላደመጣችሁኝ ከልብ አመሰግናችኋለሁ። በሌላ ዜናዎች በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባባይ